ወይንስ እንደዚሁ ነበር ስልጣኑን ያገኙት? አይ አባል ሆኜ አይደለም። መልካም እነዚህ ነገሮች ለማጥራት ለወደፊቱ ለመጠይቃቸው ጥያቄዎች ስለሚጠቅሙኝ ነው እንዲሁም ተመልካቾቻችንም ግልጽ እንዲሆንላችሁ ስለፈለኩኝ ነው። እንግዲህ በአጠቃላይ በኢትዮጵያ ፖለቲካ ውስጥ እየተደረገ ያለውን ጉዳዮች በሰፊው እንመለከታለን። ጦርነት እየተደረገ ነው የሚገኘው በተለያዩ አካባቢዎች። ዛሬ ጦርነት የሌለባቸውን የኢትዮጵያ አካባቢዎች ለመጥራት ምናልባትም የተወሰነውን የሶማሌ ክልል እሱም እዚህ ግባ የማይባል ሰላም ያለበት ነው። ምናልባት አላውቅም አሁን በቅርቡ የተመሰረቱት አዲስ ሁለቱ ክልሎች ካልሆኑ በቀር ሌላኛው ክልሎች በአጠቃላይ በጦርነት ውስጥ ያሉበት ሁኔታ ነው ያለው። በልዩ ሁኔታ ደግሞ በኦሮሚያ ያለው ጦርነት ለ5 ዓመት ሲካሄድ ያለ ጦርነት እስካሁን እንደቀጠለ ነው ያለው። በትግራይ ክልል ያለውን ጦርነት የምንመለከት ከሆነ ላለፉት 3 ዓመት ሊሞላው ነው። በሰላም ስምምነቱ ከመጣ 1 ዓመት ሊሆነው ተቃርቧል። ግን አሁንም እዚህ ግባ የሚባል ሰላም ያለበት ሁኔታ የለም። ማዕከላዊ ትግራይ ሰላም ነው። በዛ በኩል በኤርትራ ሰራዊት ተይዞ አሁንም ገና ጦርነት እየተደረገ ያለበት ሁኔታ ማለት የሚቻልበት ሁኔታ ነው ያለው። ምክንያቱም በጦርነት የተያዙ ቦታዎች አሁንም ተይዞ ነው ያሉት። በአማራ በኩል ያለውን ድንበሮች ተይዞ ነው ያሉት። በአጠቃላይ የሀገሪቱን የጦርነት ሁኔታና ያለፈችበትን የፍትህ ስርዓት አሁን ያለውን ጉዳይ እንዴት ይመለከቱታል? ከዛን ጀምር እስኪ። እንግዲህ አንድ ነገር ሲከሰት ራይት አዌይ ብቻ አይደለም። አንተ አሁን እንደ ግለሰብ የዛሬ ማንነትህ የቀድሞ ያሳለፍካቸው የህይወት ተሞክሮች ያሳለፍካቸው ኤክስፒሪየንሶች ውጤት ነው እንደሆንከው ሁሉ በአንድ ሀገር ውስጥም ባለፉት ስርዓት የነበሩትም ነገሮች በፖለቲካውም በማህበራዊም ምናልባት ዛሬ ሪፍሌክት ማይሆኑ ነገሮች በመቀጠሉት ጊዜያችን ሪፍሌክት መሆኑ ነገሮች አሉ እና ያሳለፍናቸው የስርዓቶቹ የፖለቲካ አለመስተካከል በየስርዓቱ የነበረው ችግር I think አሁን ከዚህ ከ2018 የስርዓት ለውጥ በኋላ የፈነዳ ይመስለኛል። የአገሪቷ ህዝቦች ወይም ብሔረሰቦች ብዙ ጥያቄ አሏቸው። ደቡብ አካባቢ ያሉት ክልል የመሆን ጥያቄ፣ የሲዳማ ክልል ጥያቄ፣ ለምሳሌ ክልልነት ጥያቄ 97 አካባቢ አይተህ ከሆነ የዞኑ ምንድነው የሚባለው ይሄ ማናማሬ ምንድነው የህዝብ እነሱ ወስነው የሲዳማ እንትኖች ክልል እንሆናለን ብለው ወስነው ግን አሳመኗቸው በድርጅታዊ አሰራር ያንን ሐሳብ እንዲቀለብሱ ተደርጎ ታፍኖ የቆየ ጥያቄ ነበረ። ከ2018 በኋላ ግን ፈነዳ። ሌሎቹ በየቦታው የነበረው ለምሳሌ የኦሮሞ አካባቢ የነበረው የኦነግ እንቅስቃሴ ሚሊተሪ ፓወር እንዳይኖረው ተደርጎ ያው መሪዎቹም ኤርትራ ነበሩ። ሐሳቡ ብሔርተኝነቱ ሌላው ነገር በጣም በወጣት ውስጥ ያለ ግን ሚሊተሪ እንትን አልነበረውም። ከ2018 በኋላ ግን ክፍተቱ ሲፈጠር there is conducive environment ይመስለኛል። በጣም ብዙ ወጣት ታጥቆ አሁን እንደምታየው ነው። ሌላም አካባቢ ላይ ብዙ ስብላላ ውስጥ ለውስጥ ስብላላ የነበረ ነገር እንዳለ የወጣ ይመስለኛልና ብዙ ደግሞ ተቃራኒ የሆኑ ሐሳቦች አሉ፣ ተቃራኒ አመለካከቶች አሉ። እሱ ሁሉ ይመስለኛል አሁን ለግጭት መንስኤ የሆነው። በዛ ላይ ደግሞ የአስተዳደር ችግርም አለ፣ የመንግስት አመራሮችና እንትኖች ደግሞ ብልሹ አሰራሮችም አሉ። ያ ሁሉ ተደማምሮ ለዚህ ክራይሲስ መነሻ የሆነ ይመስለኛል። ላይክ መነሻው አንድ ነገር ብቻ አይደለም፣ የብዙ ነገሮች ኩሙሌቲቭ ውጤት ነው ብዬ ነው ማስበው። ብልጽግና የዚህ ጥያቄዎች ሁሉ መልስ ነኝ ብሎ ነው የሚናገረው። ራሱን ዲፋይን ሲያደርግ እኔ የህዝብ ትግል ውጤት ነኝ፣ የህዝብን ትግል ተከትዬ ወደዚህ የመጣሁ ነኝ ብሎ ነው የሚገልጸው። አሁን እርሶ የሚያነሱልኝ በርካታ ጥያቄዎች አሉ፣ የታፈኑ የነበሩ ነገሮች፣ ህዝብን ሲያታግሉ የነበሩ ነገሮች ናቸው እነዚህ ነገሮች። ታዲያ ብልጽግና የዚህ የታፈኑ ጥያቄዎች ውጤትና መልስ ለመስጠት የመጣው መንግስት ነኝ የሚል ከሆነ እነዚህ ነገሮች መልሷል ወይ ብለው ያምናሉ? አሁን እንደውም እኮ የቀድሞ ስርዓት አፍኗቸውም ቢሆን አገሪቱ የተረጋጋ አንጻራዊ ሰላም ነበራት የነበረው። ብልጽግና ከመጣ በኋላ እነዚህ ሁሉ ነገሮች ከህዝቡ ፍላጎት በተቃራኒ የሚሄዱባቸውን ነገሮች እናነሳለን። እኔ ጥራ ቢሉኝ በርካታ ነገሮችን መጥራት እችላለሁ። ምን አይነት ነገር አለ መሰለህ፣ አንዳንዶቹ ጥያቄዎች ወይም ደግሞ ፍላጎቶች ተቃርኖ ያለባቸው አሉ እንበልና የኦሮሞ ለምሳሌ አዲስ አበባ ላይ ያለውን ጥያቄ ሌላ ደግሞ ተቃዋሚ ወገን ደግሞ አለ።
አሁን የአማራው አካባቢ እነ እስክንድርም ይሁኑ ሌሎች እንደዚህ ሌላ አይነት ኢንተረስት ደግሞ በተለይ ይሄ በድንበር ምናምን እና አካባቢ ያሉ ነገሮች ተቃርኖ ያለባቸው አሉ። አንዳንዶች ፍላጎቶች አንዳንድ ጥያቄ ተቃርኖ ያለባቸው አሉ። ይሄን ተቃርኖ አቻችሎ መፍታት አልተቻለም። ስለዚህ ኢቭን ተቃርኖ የሌለባቸውንም ጥያቄዎች ያልተመለሱ ጥያቄዎች አሉ በአጠቃላይ ማለቴ ነው። መልካም ተቃርኖ ያለባቸውን ነገሮች ምናልባት እነዚህ ነገሮች በግልጽ ጥርት ለማድረግ የፈለኩት እኔ ለምንድን ነው ስርዓት እንደ ስርዓት ወደፊት ሲመጣ መቀየር ያለባቸውን ነገሮች ይቀይራል። ምናልባት ለእድሜው ማራዘሚያ ጭምር የኢትዮጵያ ህዝቦች ጥያቄ የነበረው የእኩልነትና ፍትህ ማጣት ችግር ነበር የነበረው። በአጠቃላይ የሚታወቅ ነገር ነው ይሄ። ብልጽግና ከዛ በተቃራኒ የሚጓዝባቸውን ነገሮች ነበር ስንመለከት የነበረው። ማለት ከሪፎርም ወደ ሪስቶሬሽን ነው የተቀየረው። ማለት በሪቮሉሽን ወደ ስልጣን መጣ። ከዛ ሪቮሉሽኑ ወደፊት ለማስቀጠል የህዝብን ጥያቄ ወደፊት ማስቀጠል ሳይሆን ሪስቶሬሽን የድሮ ስርዓትን ለመመለስ የሚታገልበትን ሁኔታ ነበር ስንመለከት የነበረው። ማለት ይሄ በወጥ ነገሮችን ወጥ የማድረግ የብሔር ፖለቲካን እስከ መጸየፍ ደርሶ እኔ የብሔር ፖለቲካን አልቀበልም ሀገራዊ ፓርቲ ሆኛለሁ ብሎ ጭምር አዋህዶ አንድ ላይ እስከ መሄድ ደረሰበት ነገር ነው። እዛ ጋር ልዩነት ያለ ይመስለኛል። አሁን ምን አይነት አገላለጽ ላይ ሚዲያ ላይ ስሉ ሰማለሁ። ፕራክቲካሊ ግን የፖለቲካ የብልጽግና የፖለቲካ ፕሮግራም ከኢህአዴግ የፖለቲካ ፕሮግራም ምንም አይለይም። ሀገሩን የሚያስተዳድርበትም ህገ መንግስት ያው ነው። እዛ ውስጥ ደግሞ በተሳተፍኩበት ጊዜ የአመራሮች ስልጠና የሆነ እንትን ነበረና ያው እንግዲህ እዛ ውስጥ ስትሳተፍ የመንግስትን ፖሊሲ በህጉም በፍርድ በእንትን የመንግስት ፖሊሲ እዛ ውስጥ ታስፈጽማለህ እና ማወቅ ይገባሃል። ላይክ በጣም ስለሚያስፈልግ እንሳተፍ ነበረ። ይሄኛው ነገር የለም እዚህ አሁን ይሄ ወደ ኋላ የመመለስ ወይም ደግሞ ይሄን ህብረ ብሔራዊ ፌደራሊዝምን ትቶ እንትን ይሄኛው ከእናንተ ነው የምንሰማው እንጂ አልነበር። ሚዲያዎች ላይ አልፎ አልፎ ጣል የሚደረጉ ቃላቶች ነበሩ ላይክ እንጂ ስትራክቸራሊ በፕሮግራም ደረጃ በእንትን ደረጃ የለም። ከኛ ሳይሆን አሁን አቶ ነጌሶ በደንብ ነገሩን እዛ ውስጥ ቆይቼበታለሁ አይቻለሁም እያሉኝ ነው የሚገኙት። እና ራሱ ብልጽግና ፓርቲ ኢህአዴግ በነበረበት ሰዓት የሁሉም ክልሎች በብሔር ተደራጅተው የመጡ ፓርቲዎች ነበሩ። የጋራ ፌዴሬሽን መስርተው በፌዴሬሽን ምክር ቤት ጭምር ተቋቁመው በዛ ደረጃ ሲሄዱ ነበሩ። ህገ መንግስቱ አልተቀየረም፣ ትክክል ነው። ብልጽግና ፓርቲ ግን የብሔር ፖለቲካን አልቀበልም ብሎ የኦሮሚያ ብልጽግና የሚባል የለም፣ የኦሮሚያ ቅርንጫፍ ጽሕፈት ቤት ነው ያለው። የአማራ ብልጽግና የሚባል የለም፣ የአማራ ቅርንጫፍ ጽሕፈት ቤት ነው ያለው። የሁሉም ክልሎች የብልጽግና ጽሕፈት ቤት ነው ያለው። ይሄ ማለት የፓርቲዎቹን ከዚህ ቀደም የነበራቸውን የብሔር የተገነቡበትን የብሔር እንትን አፍርሶ የራሱን አንድ ወጥ ሀገራዊ ፓርቲ ነው ያደረገው። የብሔር ፖለቲካን እየተከተለ አይደለም ማለት ነው። በሌላ አማርኛ እንትን አይደለም፣ ስሞቹ ናቸው የቀሩት እንጂ ሌላ ምንም የተቀየረ ነገር የለም። ለምሳሌ ኦህዴድ የሚለው ስም በኦሮሚያ ብልጽግና ተተካ። ቢአዴን የሚለው የአማራ ብልጽግና የክልሉ ብራንች ሆነ እንጂ it's about a form እንጂ ሌላ የተቀየረ ነገር አልነበረውም። ጠቅላይ ሚኒስትሩ ናቸው እኮ ያሉት። ከዛ በኋላ መልሰው አንድ ነገር በደንብ መታወቅ ያለበት ፓርቲዎች ምን አይነት ፓርቲ ማደራጀት እንዳለበት፣ ፓርቲዎች በምን አይነት ቅርጽ መደራጀት እንዳለባቸው በህገ መንግስቱ የተደነገገ ነገር የለም። የፓርቲ መስራቾች በምን አይነት ፓርቲን መስርት ብሎ ያደርጋሉ። አሁን ለምሳሌ ኢህአፓን ተው ኢዴፓ በለው ወይም ደግሞ ቅንጅት ምናምን እነዚህ ላይክ መኢአድ እንደዚህ አይነት ፓርቲዎች ይሄ ህብረ ብሔር የሚባል ነገር ወይም ደግሞ በብሔር ማንነት እንትን ይቃወማሉ። ኢትዮጵያ በምትል ብቻ ሆነው ከዛ የክልሉ
ላይክ የኦሮሚያ ወይም ደግሞ የአማራ ወይም የአፋር የምናምን የሚባል ነገር እንድኖር አይፈልጉም ላይክ ቶታሊ። እዚህኛው ግን የፓርቲው ቅርጽ ተቀየረ እንጂ ይሄ ፓርቲው ያንን ቅርጽ ሲቀይር ለየክልሎቹ እነዛ በኦሮሚያ ስም የነበረው የኦሮሚያ ብልጽግና ሆነ፣ ያኛው የአማራ ሆነ ቅርንጫፍ ነው። እዚህ ጋር የብልጽግና ሰዎች የሚሉትን ነገር ነው እየነገሩኝ ያሉት። እኛ በግልጽ የምናውቀውና የሚታየው ነገር ምንድን ነው መሰሉት አቶ ነጌሶ? አሁን ለምሳሌ ኢህአዴግ ግንባር ነበር የነበረው በግልጽኛ ሁላችንም የምናውቀው። የህወሓት የብአዴን የኦህዴድና የደህዴን እነዚህ ግንባሮች ናቸው አንድ ላይ፣ እነዚህ ፓርቲዎች ናቸው አንድ ላይ መጥተው ግንባር የፈጠሩት። ፓርቲ አልነበሩም ማለት ወጥ ፓርቲ ሳይሆኑ የክልል ፓርቲ ናቸው፣ ግንባር ነው የፈጠሩት መሀል ላይ መጥተው። አሁን ብልጽግና ወጥ ፓርቲ ነው የሆነው የኦሮሚያ ብልጽግና እንጂ የኦሮሚያ ብልጽግና ቅርንጫፍ ጽህፈት ቤት ኃላፊዎች ናቸው የሚጠሩት። የፓርቲው የኦቶኖሚ ሁኔታ ተቀይሯል። ለምን እዛኛው ላይ ሰው አልተቀየረም እያሉኝ ስለሆነ ነው። አሁን እዛ ጋር ምንድነው መሰለህ ፓርቲዎቹ ለየብቻ ነበር የሚመዘገቡት። የኢህአዴግ ወደድም ለብቻው ነው ምርጫ ቦርድ የሚመዘገበው፣ እነዛም ግን ከዛ ግንባር ናቸው። አሁን ግንባርነቱ ቀርቶ ወደ አንድ እንትን ማዕከላዊ እንትን መጡ ፓርቲዎቹ። ያ ማለት ግን ያ ውሳኔ ማዕከላዊ የፓርቲ ውሳኔ አጠቃላይ ፖለቲካው ላይ ኢምፓክት ሊኖረው ይችላል ሴንትራላይዝ ስለሆነ። ከዛ ውጪ ግን በክልል ደረጃ ያለውን ነገር የሚቀይር አይደለም። ቀይሮታል እንጂ አሁን ለምሳሌ የብልጽግና ፓርቲ የሚከተላቸውን ነገሮች እኔ ላንሳለሁት ሊቀይር የሚችል ነገር የስራ ቋንቋዎችን ጨምር ያለው ብሏል። እንደ ፓርቲ የስራ ቋንቋዎችን በጨመረበት ምክንያት አንድ የኦሮሞ ሆኖ ወይ ደግሞ አማራ ሆኖ ሌላ ቋንቋ የሚናገር ሰው የኦሮሚያን ክልል ለማስተዳደር ተመደቦ የማይመጣበት ምንም ምክንያት የለም፣ የሚገደብበት ነገር የለም ማለት ነው። አንድ ወጥ ፓርቲ ነው። አሁን የአማራ ክልል ፕሬዝዳንት የሆኑ ሰውዬ በፓርቲው ተሹመው ወደ ኦሮሚያ ሊመጡና የኦሮሚያ ቅርንጫፍ ጽህፈት ቤት ኃላፊ የማይሆኑበት ምንም ምክንያት የለም ማለት ነው። በኢህአዴግ ዘመን ግን ይሄ አልነበረም ልሎት ፈልጌ ነው። ማለት በህዝቦች የሚወከሉ ነገሮች ነበሩ ከዚህ ቀደም በነበረው። አሁን ያለው የብልጽግና ጽህፈት ቤት ኃላፊ የሚል ነው እንጂ የኦሮሚያ ብልጽግና የሚባል ነገር የለም። አሁን እርሶም ሲጠቀሙ የነበረው የኦሮሚያ ብልጽግና ሆነ የአማራ ብልጽግና ሆነ ያለው የአማራ ብልጽግና ጽህፈት ቤት ነው ቅርንጫፍ፣ የአማራ ቅርንጫፍ ጽህፈት ቤት ነው የሚሆነው እንጂ የኦሮሚያም የአማራ የሚባሉ ብልጽግናዎች የሉም። ምክንያቱም ከዚህም ተነስቶ ነው አሁን ይሄ እነዚህ ነገሮች ብነካካሉት የኦሮሞ መንግስት የሚለውንም ነገር በዛ መንገድ ላነሳ ስለፈለኩ ነው። ይሄንበት ያለነው ጉዳይ በዛ መንገድ ስለሆነ ነው። ኦኬ፣ እሱ ያው የፓርቲው የውስጥ አሰራር ነው። እውነት ነው፣ ሊያደርግ ይችላል ፓርቲ በዛ ሁኔታ። ግን እስካሁን ፕራክቲሱ ላይ የለም እሱ ነገር። መልካም፣ እንግዲህ እነዚህ ነገሮች እንደ መግቢያ ካነሳናቸው ወደ ዋናው ጉዳያችን እንግባ። እንግዲህ የብልጽግናን ጉዳይ እርሶ የብልጽግና አባልና ባለስልጣን ቢሆኑ በርካታ ማርታቸው ጥያቄዎች አሉ። እነሱን ሳገኝ ላቆያቸውና ወደ ሌሎች ጥያቄዎች እንለፍ። አቶ ነጌሳ በፍትህ ጉዳይ አካባቢ ሲንቀሳቀሱ ነበር የነበረው። የኦሮሞ ህዝብ አሁን ያለበት የፍትህ እጦት በታሪኩ አይቶት ከማያውቀው በጣም ያለፈና ዘግናኝ የሆነ ድርጊት እየተፈጸመበት ያለበት ሁኔታ ነው የሚሉ ሰዎች አሉ። ሌሎች ደግሞ አይ ኦሮሞ እንደውም ተረኛ ነው፣ የኦሮሞ መንግስት ያለው ኦሮሞ የፈለገውን ነገር አድርጎ እንደፈለገው ሆኖ ነው እየኖረ ያለው የሚሉ ሰዎች አሉ። የእርሶ ምልከታ ምንድን ነው እዚህ ላይ? ተረኛ ነው የሚሉ ሰዎች ሀሰት ነው፣ እውነት አይደለም፣ ከእውነት የራቀ ነው። ምንም የተለየ ህዝቡ ያገኘው የተለየ ጥቅም የለም ከሌላው በተለየ። በፍትህም ዙሪያ አጠቃላይ ስርዓቱ ምን ያህል የፍትህን ሁኔታ አስፍኗል ብለን ልንጠይቅ እንችላለን። በሀገሪቷ ውስጥ የሰላም እጦት በመባባሱ ግጭቶች በጣም በመብዛታቸው ጦርነት ያለበት ቦታ እንትን ማስከበር በጣም ከባድ ነው። ከዛ የጸጥታ ኃይሎች የተወሰኑ የፈለጉትን እርምጃ ሊወስዱ ይችላሉ። ፎከሱ እዛ ጋር ሰላምን ማምጣት፣ ለምሳሌ ሽምቅ ተዋጊ ያለበት ቦታ ከሆነ እነሱን እንዴት እናጥፋ ነው እንጂ በዚህ ሂደት ውስጥ የሚከሰቱ የሰብአዊ መብት ጥሰቶች ትኩረት አይሰጣቸው። ይሄ ከሁለት አቅጣጫ ይመጣል። አንደኛ ታጣቂዎቹ
እነሱም የመንግስት አካላት ውስጥ የተሳተፉ ላይ እርምጃ ይወስዳሉ። የመንግስት የጸጥታ ኃይሎችም ደግሞ እንደዚሁ ከታጣቂዎቹ ጋር ብቻ ሳይሆን ታጣቂዎቹ ደጋፊዎች ያስጠለሉ፣ የደገፉ፣ የረዱ ብሎ የሚያስቡት ላይ እርምጃ ይወስዳሉ ማለት ነው። ይሄ ነገር ከፍተኛ የሰብአዊ መብት ጥሰት ያስከትላል። ያን ኖቲስ ታደርጋለህ፣ ምንም ጥያቄ የለውም። በዚህ ሂደት የኦሮሞ ህዝብ በተለይ ከኮንፍሊክት አንጻር በተለይ ታጣቂዎች ያሉበት አካባቢ ከፍተኛ በደልና ከፍተኛ የመብት ጥሰት ይደርስበታል። ይሄ ምንም አጠያቂ አይደለም። በሌላ በኢኮኖሚውም ከሆነ የሀገሪቷ ኢኮኖሚ ባለችበት ደረጃ እንጂ ኦሮሞ በልዩ ሁኔታ በተለየ ሁኔታ እንዲጠቀም የተደረገ ነገር የለም። ባለስልጣኖች ወይም ከባለስልጣን ጋር የተሻረኩ ሰዎች ሊጠቀሙ ይችላሉ። ያ ደግሞ በተለያዩ ስርዓቶች ውስጥም ቀድሞም የነበረ ነው። ሙስና ይኖራል፣ የተለያየ ጥቅም መጠቃቀም ሊኖር ይችላል። ያ ለነዛ ውስን ሰዎች ሊሰጥ የሚችል እንጂ በግለሰብ ደረጃ ሊወቀስ የሚችል እንጂ እንደ ቡድን የኦሮሞን ህዝብ በጋራ የሚያስወቅስ ነገር አይደለም። እንደዛ ነው መታየት ያለበት እና እኔ የምረዳው። መልካም፣ እስኪ ወደ ኦሮሚያ ፍትህ ልመልሶት። ምክንያቱም የፍትህ አካባቢ ላይ ምናልባትም በኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ህግ ምክትል ሆኖ ሲሰሩ ነበር የነበረው። አንድ ኬዝ በኦሮሞ ህዝብ ዘንድ እስካሁን ግራ የተጋባ ሰው ሁሉ ጥያቄ በየአቅጣጫ የሚያነሳበት ኬዝ አለ። የኦነግ ከፍተኛ አመራር ኬዝ። እነዚህ አመራሮች ፍርድ ቤት ቀርበው ፍርድ ቤት ነፃ ካላቸው አቃቤ ህግ ክስ የለኝም ብሎ ካሰናበታቸው 2 ዓመት ሊሆናቸው። ፍርድ ቤትም ነፃ ብሏቸዋል። የከሰሳቸው አቃቤ ህግ ነፃ ናችሁ ብሎ ለቋቸዋል። ይሄንን ኬዝ እርሶ ያውቁታል? የሚያውቁት ከሆነ ምን ያህል ነው የሚያውቁት? የማያውቁት ከሆነስ እንደ ፍትህ ሰው ወይ ደግሞ እንደ ፍትህ አካል ወይ ደግሞ እንደ አንድ በዛ ክልል ላይ በጠቅላይ አቃቤ ህግነት ያገለግል እንደነበረ ሰው ምንድነው የሚሉን ነገር? ኬዙን አላውቀውም። እኔ በነበርኩበት ጊዜም አልነበረም። በእርግጥ የጠቅላይ አቃቤ ህጉ አወቃቀር በሁለት ቅርንጫፍ ነበረው። አንደኛው የህግ አገልግሎት የሚባል ክፍል ነው፣ እኔ ነበርኩበት፣ ስመራው ነበርኩት። ሌላኛው ደግሞ የክስ ሂደት የሚከታተል ክፍል ነበርና እኔ የክስ ሂደት የሚከታተለው ክፍል ላይ አልነበርኩም። ሞር ሌጂስሌሽኖች ካሉ ረቂቅ አዋጆችን ለጨፌ ማቅረብ ምናምን እሱ በእኔ ስር ነበርና ጸጥታም የኔ ክሶች በእኔ ስር አልነበሩም። ነገር ግን በወቅቱ ምናልባት ጉሚ ላይ ምናምን ሊነሳ ይችል ነበር፣ አልሰማሁም፣ አልነበረም ማለቴ አላውቀውም፣ ኬዙንም አላውቀውም። ነገር ግን አንተ ባልከው መሰረት ሰማለሁ። ሶሻል ሚዲያ ላይም ሚዲያዎች ላይ ሰዎች ሲናገሩ ሰማለሁ። ፍርድ ቤቶች ለቀው ከሆነ እነሱን አለመልቀቅ ኢፍትሃዊ ነው። ፍርድ ቤት ዋስትናም ሰጥቶ ይሁን እንድፈቱ በነፃ እንድፈቱ ፍርድ ቤት ከወሰነ ዛትሰ እዚህ ጋር አቃቤ ህግ ደግሞ ክስ አንስቶ ከሆነ አቃቤ ህግ መከራከርም አለበት በዚህ ጉዳይ። መቼም የፖለቲካ አመራሮችን የመፍራት ነገር ሊኖር ይችላል፣ ነገር ግን ክርክር ሊደረግ ይችላል። ሌላኛው ፍርድ ቤት ከፈታ በኋላ አንድ ሀቢያስ ኮርፖስ የሚባል አካልን ነፃ ማውጣት የሚባል ነገር አለ። ክስ ሳይኖረው አንድ ሰው ዝም ብሎ እስር ቤት ካለ እሱን ያቀርባል። እሱን አቅርበው ይሆን ወይ? ከ5 ጊዜ በላይ ቀርቧል። ሌላ ክስ ተመስርቶ ይሆን እንዴ? ከ5 ጊዜ በላይ አካልን ነፃ የማድረግ በሰበር ሰሚ ምንድነው የሚደረገው ታዲያ? ከዛ ማለት እሱ ከቀረበ በኋላ ምንድነው የሚያደርጉት? ቦታ ይቀይራሉ? ምንድነው አሁን እየተደረገ ያለው? እንደው ግልጽ ለማድረግ ያህል ሰዎቹ አካልን ነፃ የማውጣት ክስ ቀርቦ ሰዎቹ ያሉት ወይ ደግሞ እነዚህ አመራሮች ያሉት ቡራዩ ከሆነ ወይ ወደ ዱከም ወይ ወደ ቢሾፍቱ ወይ ወደ ገላን ነው የሚያዘዋውሯቸው። ኦሮሚያ ውስጥ ነው የሚያዘዋውሯቸው ማለት ነው። የኦሮሚያ ጠቅላይ አቃቤ ህግ ይሄን ነገር ያውቃል። የኦሮሚያ ፖሊስ ኮሚሽነር ይሄን ያውቃል። የኦሮሚያ ፕሬዝዳንት ይሄን ያውቃል። እንደዚህ ነገር ነው የሚደረገው።
ለመጨረሻ ጊዜ ለውጥ የተደረገላቸው ምርጫ ቦርድ ላይ ክስ ቀርቦ ፓርቲው ምርጫ ቦርድ ላይ ክስ አቅርቦ ወይ ደግሞ አቤቱታ አቅርቦ የምርጫ ቦርድ ሰዎችና የሰብአዊ መብት ተሟጋች የሆኑ አካላት አንድ ላይ ሆነው ሰዎቹ ያሉበትን ሁኔታ እነዚህ የኦነግ ከፍተኛ አመራር ታስሮበት ያሉበትን እስር ቤት ለመጎብኘት በሚሄዱበት ጊዜ በአምቡላንስ ነው ወደ ሌላ ቦታ የቀየሯቸው ወስደው ሰዎቹ ሄዶ እንዳያገኟቸው ማለት ነው። በዚህ ደረጃ ነው ያለው ማለት ነው የኦሮሚያ ፍትህ። ምናልባት ግልጽ ላድርግሎት ብዬ ነው። ይሄ ትልቅ ውንብድና ነው። ይሄንን ማውገዝ ደግሞ መታገል ይገባል ብዬ አስባለሁ። መልካም ሚውት ሆነ ይሆን አይሰማም። ኦኬ መልካም ይቅርታ። እነዚህ ነገሮች በደንብ እያነሳው ያለው አንድም ለነዚህ ከፍተኛ አመራሮች ድምጽ የማሆን ነው። ሁለተኛም ደግሞ እርሶም እዛው ፍትህ አካባቢ ላይ ሲሰሩ በነበረበት መስሪያ ቤት ጭምር የሚሰራው ደባ እንዲያውቁት ጭምር ነው እነዚህ ነገሮች ማነሳው እና የእርሶን ኮሜንት እንዲያደርጉ ስለጠየቅኩ ነው ይሄን ነገር ያነሳሁት። እርሶም ከባድ ውንብድና ነው ስላሉት እንግዲህ የመንግስትን ውንብድና ትተን ወደ አጠቃላይ ደግሞ የህዝብ ችግር እናልፋለን። በአማራ ክልል የሚንቀሳቀሱ አካላት በአጠቃላይ እያደረጉት ያለውን ጦርነት ግልጽ ባልሆነ መንገድም ሲያስቀምጡ በአጠቃላይ ጠላታቸው የኦሮሞ ህዝብ እንጂ ስርዓት ላይ እንዳልሆነ እየዛቱ ነው የሚገኙት እና እነዚህን ነገሮች ተመልክተዋል። በአጠቃላይ አማራ ክልል እየተደረገ ያለውን ጦርነት ፍትሃዊ ነው ይላሉ? ምን ሀሳብ አለዎት? ይከታተላሉ በሚዲያ ብዬ ስለማስብ ነው። እዛ አካባቢ ያለውን ነገር በተወሰነ እከታተላለሁ። እንደውም ሰሞኑን አንድ መግለጫ ሳይ ነበር እና ሰዎች ኢፍትሐዊነት ባለበት ሊታገሉ ይችላሉ። መታገል ካለባቸው እኔ እንደ ህግም ባለሙያ እንደ ህግ ባለሙያም ብቻ ሳይሆን በአጠቃላይ በዓለም ላይ ባለው ሁኔታ ቫዮለንስ ወይም የኃይል እርምጃ አይመከርም። ከተሻለ ትግሎች በጣም ሰላማዊ በሆነ መልኩ ወይም ደግሞ ነን ቫዮለንት የሆነ ከትጥቅ ትግል ውጭ የሆኑ ሌላ የህዝብ እንቅስቃሴዎች ወይም ደግሞ ሌላ አይነት ሰላማዊ ትግል ስልቶች ናቸው የሚመከሩት። አሁን ግን የተከደው ወደ ቫዮለንስ መሆኑን እሱን አልደግፉም፣ ምንም እንኳን በደል ቢኖር ማለት ነው። ነገር ግን አሁን የአማራ ጥያቄዎች ተብሎ ከተነሱት ነገሮች ወደ እነዛ ነጥቦች ስመለስ አንደኛው ህገ መንግስት ይላል። ህገ መንግስቱን አንቀበልም፣ አማራን ያገለለ ነው የሚሉ ነገሮች አሉ። ማለት እኔ እዚህ ውስጥ ምንድነው ስህተቶች ናቸው ብዬ ማስባቸውን እንዲሁ ሳየው አንደኛ ህገ መንግስቱ አማራን ያገለለ ነው የሚለው ነገር በራሱ ስህተት ነው። አማራዎች ተሳትፈውበታል ብቻ ሳይሆን ያረቀቀው ግለሰብ ራሱ ዶክተር ክፍሌ ወዳጆ አማራ ናቸው። ከዛም ደግሞ በደንብ ተሳትፈውበታል። እንደው እንደ ተቃዋሚ ፓርቲም ሆነው የተሳተፉበት ሲከራከሩ የነበሩ ነበሩ እዛ ውስጥ ማለት ነው። ቃለ ጉባኤው ላይ ይታያል ክርክሮች፣ ሻለቃ አድማሴ የሚባሉ ብዙ ክርክሮች በድምጽ እየተበለጡ በድምጽ እንትናቸው ውድቅ ይሆን ነበር እና አልተሳተፈበትም የሚለው እውነት አይደለም። ህገ መንግስት መሻሻል አለበት የሚል ጥያቄ ካለ እሱ ፍትሃዊ ጥያቄ፣ ተገቢ ጥያቄ። እኔም ራሱ መሻሻል እንዳለበት አውቃለሁ። መሻሻል እንዳለበት ብቻ ሳይሆን ህገ መንግስቱ እኮ ኦልሬዲ ዲፋክቶ እኮ እየተሻሻለ ነው ያለው። በህገ መንግስቱ ውስጥ ለምሳሌ የኢትዮጵያ ፌደራላዊ ምናምን 9 ክልሎች አሉት ብሎ ነው ህገ መንግስቱ ላይ የተቀመጠው። ዛሬ ግን ስንት ክልሎች ናቸው አሉት? ስለዚህ ተሻሽሏል። ወረቀቱ ላይ ብቻ ነው ያልተሻሻለው እንጂ ወደ መሻሻል ይሄዳል። ቢኮዝ ያ ሮንግ ነው እና የራሱ ህገ መንግስቱ ራሱ የማሻሻያ ሂደት አለው። እሱን ተከትለው ማሻሻላቸው አይቀርም። እሱ ብቻ አይደለም። እኔ እንዲሻሻል የምፈልጋቸው ለምሳሌ የጠቅላይ ሚኒስትሩ ተርም በ2 ተርም እንዲገደብ ፈልጋል። ህገ መንግስቱ የፕሬዝዳንቱን በ2 ተርም ገድቦ የጠቅላይ ሚኒስትሩ ክፍት ነው፣ ከተመረጠ
ይቀጥላል ማለት ነው እስከፈለገው ግን መገደብ አለበት ልክ እንደ የአሜሪካ ፕሬዝዳንት በሁለት ተርም እንደሚገደበው በብዙም ሀገሮች እንዳለው ለምሳሌ እሱ መሻሻል አለበት ብዬ አምናለሁ ምንም እንኳን በጣም እንወደውም በጣም ችሎታ ያለው በጣም ችሎታ ብቃት ያለው መሪ እንኳን ቢሆን መገደቡ የተሻለ ነው ቢኮዝ ሁሌ አይደለም ብቃት ያለው መሪ የምታገኘው አንዳንዴ የከፋ አይነት መሪ ሊመጣ ይችላል ካልገደብከው በህግ ክራይሲስ ውስጥ ትገባለህ ማለት ነው ስለዚህ እሱ ብቻ አይደለም ለምሳሌ የፍትህ ስርዓትና የፌደሬሽን ምክር ቤትን በተመለከተ መሻሻል ያለባቸው ነገሮች አሉ ብዬ ገምታለሁ ህገ መንግስቱን የመተርጎም ስልጣን ራሱ መሻሻል አለበት ብዬ ገምታለሁ እነዚህ ነገሮች ባለው በራሱ በህገ መንግስቱ በተቀመጡ ሂደቶች ሊሻሻሉ ይችላሉ ሌላ ደግሞ ሁሉ አቀፍ ሀገራዊ ውይይት ይደረጋል ተብሎ እየታሰበ ከተደረገ እዛ ላይ ተነስተው መሻሻል ተከራክረውበት ሰዎች ክርክር ተደርጎበት ውይይት ተደርጎበት መሻሻል ያለባቸው እንትን ተደርጎ ሊሻሻል ይችላል ነገር ግን 12 ክልል ከሌሎች ክልሎች አንድ ክልል ያልተሳተፉበት ብሎ ለዛውም በተሳተፈበት ሁኔታ ወይም ደግሞ ስላልፈለኩት ብሎ በዛ ኩዌስችን ብቻ ሊሆን አይችልም ላይክ ሁሉን ያሳተፈ እንትን ነው መሆን ያለበት እሱ ደግሞ በውይይት ወይንም ደግሞ በህገ መንግስቱ በተቀመጠው የማሻሻያ ሂደት ሊሻሻል ይችላልና እሱ እንደዛ ነው መታየት ያለው እሱ ብቻ ሳይሆን ከስር መሰረቱ የተሳሳተ ትርክት ይዞ ነው የመጣው አንደኛ ኦሮሞማ የሚባል ብሎ ተነሱ ኦሮሞማ ማለት ኦሮሞነት ማለት አንድ ኦሮሞማ ጠላት ነው ብሎ የተነሳ አካል የኦሮሞ ህዝብ ጠላት ነው ማለት ነው ቢኮዝ ኦሮሞማ የኦሮሞን እሴቶች የኦሮሞ ማንነት ቋንቋውን ባህሉንና እነዚህን ያቀፈ ነው ልክ አማራነት ስትል የአማራ ማንነቶች ቋንቋውን ባህሉን ሃይማኖቱ ምናምኑን እሴቱን ማለት ነው አማራነት አማሩማ ማለት ነው ኦሮሞማም ደግሞ የኦሮሞ ማንነት እና የኦሮሞማን እኮ ስርዓቶቹ ሊያጠፉ ሞክረዋል እኮ ከምኒልክ ጊዜ ጀምሮ ኦሮሞማ እንድጠፋ ኦሮሞውን የሚያንጸባርቅ ነገር ጠፍቶ ስም ተቀይሮ ባህሉ ጠፍቶ ሃይማኖቱ ጠፍቶ ቋንቋው እንድጠፋ እኮ ተሰራ እኮ ተሞከረ ኦሮሞማ ግን አልጠፋም ስለዚህ ዛሬ በማንነቱ ሰው እንዲኮራ ቋንቋው እንዳይጠፋ ባህሉንም እንዲያሳድግ ሆነ ማለት ነው ኦሮሞማን እቃወማለሁ ስትል የኦሮሞን ባህል የኦሮሞን ማንነት የኦሮሞን ሃይማኖት አጠቃላይ ቋንቋውን ነው እቃወማለሁ እያልክ ያለው እሴቶቹን ነው እቃወማለሁ እያልክ ያለው የገዳ ስርዓቱን ሌላውን ሁሉ ነው እቃወማለሁ እያልክ ያለውና ይሄንን ትርክቱን ከዛ ነው ያስጀምሩት ያ ማለት ትግላቸው ስርዓት ላይ ሳይሆን የኦሮሞ ማንነት ላይ ነው ማለት ነው ደምና እንትኑ አይደለም ባይዘይ ኦሮሞ ሆነ ኦሮሞማ ላይኖር ይችላል በደም ኦሮሞ ቤተሰብ አባት እናት ኦሮሞ ሆነ ኦሮሞማ ላይኖር ይችላል ማለት የኦሮሞን ባህልና ማንነት ካልተላበስክ ኦሮሞማ ላይኖር ይችላል the same way አሁን እዚህ ጋር ያለው ይሄኛውን ነው ጠላት ነው ብሎ የተነሱትና ያ ከአመሰራረቱ ከአጀማመሩ ከፍተኛ ስተት ያለበት ነው ወይ ደግሞ ካላወቁም አላወቁም ማለት ግን ይከብዳል because ኦሮሞማ ላይ የነበረ ጦርነት ለመቶ ምናምን አመታት የነበረ ነው የኦሮሞ ማንነት እንድጠፋ ግን አሁንም እሱን ነው እናስቀጥል የሚሉትና በጣም ከፍተኛ ስተት ነው ከዛ መመለስና የኦሮሞን ህዝብ ይቅርታ መጠየቅ ነው ያለባቸው ከዛም ባለፈ እንግዲህ በግልጽ በሚነገር ቋንቋ የስርዓቱ ተቋሚ አካላት አሉ በተለያዩ መንገዶች የሚንቀሳቀሱ በተለያዩ መንገዶች እየሄዱ ያሉ ከዚህ ቀደም ሰምቶ ታይቶ የማይታወቁ ነገሮች እየተሰሙ ነው የሚገኙት በዚህ ሰሞን የኦሮሞ መንግስት ብቻ ሳይሆን ኦሮሞማን የሚተረጉሙበት ወይ ደግሞ የኦሮሞ መንግስት ብቻ ሳይሆን ኦሮሞነትን የሚተረጉሙበት አቅጣጫ የተለያየ ነው እስኪ አንድ ቪዲዮ እንስማና እንዴት ኦሮሞን ዲፋይን እንደሚያደርግ ወይ ደግሞ እንደሚገልጸው እንስማና ጥያቄዎችን እናንሳ ይሄ ነገር የተደረገው ወይ ደግሞ የሚሉት ሰዎች እነማን ናቸው ብለን የምንጠይቅ ከሆነ ለዚህ ሁሉ አማራ ትግል እናደርጋለን ብለው መሰራጭቶ ከመንግስት ጋር ሰጣገባ ውስጥ ያለው የአማራ ክልሉ ታጋይ ነን የሚሉት አካላት ቡድን ገንዘብ አሰባሳቢዎችና ቡድን ኔቸር ጊቭ የሚባለው ወይ ደግሞ ቢንግ ኦሮሞነት ኦሮሞ መሆንን አይደለም የሚገልጸው የሚል ነገር ነው የሚያስቀምጡት
እነዚህ ሰዎች ተራና ተርታ ግለሰቦች አይደሉም። አማራ ክልል ውስጥ እየተደረገ ያለውን የአማራን ህዝብ ትግል እንደግፋለን ብለው ፊት ለፊት የወጡ ምናልባትም ፐብሊክ ፊገር ናቸው ወይ ደግሞ የትግሉ አራማጆች ከሚባሉ ሰዎች ናቸው። ይሄ በህዝብ ላይ ነው ወይስ በስርዓት ላይ ነው ወይንስ በአጠቃላይ እየተደረገ ያለው ነገር ምንድነው? እንዴት ነው የሚገልጹት? ወቦነጊሶ አይ ይሄ ምንድነው? አሁን አማራነትን እንደፈለጉ ዲፋይን ማድረግ መብታቸው ነው። ፍትሃዊነት ነው ምናምን ብዙ ላይክ ሰውነት ወደ ማለት the best person the best ከጽድቅም ጋር ከምንም ጋር አርገው ነው አማራነትን ዲፋይን ያደረጉት። ዲፋይን ማድረጋቸው ችግር የለውም። መታወቅ ግን ያለበት በአጠቃላይ በዓለም ላይ ዘረኝነት ተብሎ የሚጠቀሰው ነገር ወይም ሬሲዝም ብሎ የሚጠቀሰው ነገር ከሌላው የተሻለ ከሌላው የበላይ አርጎ ራስን መሳል፣ ቋንቋ ከሌላው የተሻለ የበለጠ ማንነትህ ደግሞ ከሌላው የተሻለ አርገህ ዲፋይን ስታደርግ ዘረኝነት ማለት እሱ ነው። ኢትዮጵያ ውስጥ ብዙ ጊዜ ዘረኝነትን ዲፋይን ሲያደርጉ ለምሳሌ አንድ አፋርኛ ሲያወራ ዘረኛ ነው፣ የግድ አማርኛ ማውራት ያለበት አርገው። ይሄ ሰው አፉን በፈታበት ቋንቋ ሲያወራ ዘረኛ፣ እሱ ደግሞ አንድ አማርኛ ወይም ደግሞ የአማራ ሰው አፋር ሄዶ አፋርኛ 20 ዓመት 30 ዓመት ኖሮ አፋርኛ አለመማር ዘረኝነት ሆኖ እያለ እሱ ዘረኛ አይባልም። ምንም ቋንቋ ማይችለው ወይም ደግሞ በራሱ በአፉን በፈታበት ቋንቋ ሲያወራ ዘረኛ ብሎ ማለት እሱን ዲፋይን ራሱ የሚደረገው እንደዛ ነውና ይሄኛው ራስን ከሌላው የተሻለ ከሌላው በላይ ንጹህ ሁሉን ነገር ለራስ መስጠት ነው ዘረኝነት ሆኖ መታየት ያለበትና ዲፋይን የራሳቸውን ያድርጉ። ነገር ግን ሌላውን ዲፋይን ሲያደርጉ ደግሞ ከጭካኔ ጋር ከክፋት ጋር ወይም ደግሞ ከበታች ወይም በተለያየ ሁኔታ አሁን ልክ ኦሮሞማ ራስን መሆን ነው የኦሮሞ ማንነት ማለት ነው። እሱን በጠላትነት ፈርጀው ይሄኛውን ግን አማራነትን ግን ከእግዚአብሔር ጋር ለማድረግ ሲጀመር የመጀመሪያው አዳም ኃጢአተኛ ነው። አዳምነት መልካምም አይደለም በመጽሐፍ ቅዱስ። ዞሮ ሌላ ሁለተኛው አዳም ነው ይላል በመልካምነት የሚነሳው። ዞሮ ግን የተፈለገው ምንድነው? እዚህ ጋር በጣም ከጽድቅ ጋር ከመልካምነት ጋር ራስን መሳልና ሌላውን ደግሞ ከክፋት ጋር ማድረግ ይሄ መልካም ነገር አይደለም። ላይክ ይሄ በራሱ ግጭት የሚፈጥር ነገር ነውና እንደዛ ነው መታየት ያለበት። በአጠቃላይ ጥሩ አይደለም፣ እንትኑ ናሬሽኑ ጥሩ አይደለም፣ አብሮ የሚያኖር አይደለም፣ ሰላም የሚያመጣ አይደለም። ላይክ ኢትስ ናት ጉድ ናሬሽን ለማለት ነው። መልካም አቶ ነጌሶ የብልጽግናን ጉዳይ በልዩ ሁኔታ ያውቃሉ ብዬ አስባለሁ። አገር ቤትም ስለነበሩ በውስጥም ሆኖ የተለያዩ ነገሮችን ስራ ሲሰሩ ስለነበረ ከፓርቲ ጋር ባይገናኝ እንኳን ፓርቲው የሚያደርገውን ነገር የውስጥ ጉዳዮችን ያውቃሉ ብዬ አስባለሁ። የኦሮሚያ ክልል ቅርንጫፍ ጽህፈት ቤቱና የአማራ ክልል ቅርንጫፍ ጽህፈት ቤቱ የተለያዩ ነገሮች ናቸው ብሎ የሚያነሱ ሰዎች አሉ። በዚህ ቀደም እኛ ስንሰራበት ነበር ፕሮግራሞችን በተለያዩ መረጃዎች አግኝተን ማለት ነው። ብዙ ሰዎች ያላመኑት ጉዳይ ነበር የነበረው። አሁንም በርካታ ሰዎች የሚያስቀምጡት ነገር አማራ ክልል እየተደረገ ያለውን ትግል የአማራ ክልል ብልጽግና ጽህፈት ቤት ሰዎች ይመሩታል ወይ ደግሞ የአማራ ብልጽግና ሰዎች በየደረጃ ያሉ ሰዎች ይመሩታል የሚለውን ነገር በልዩ ሁኔታ ማስቀመጥ እንችላለን። ለዚህ ደግሞ ማሳያ ሆኖ የመጣው ሰሞኑን የአቶ ገዱ አንዳርጋቸው ራሳቸው የብልጽግና መስራች ትልቅ ሰው ሆኖ ሳሉ በትግራይ ላይ ጦርነት ሲደረግ ወጣቱ ሄዶ እንዲዘምት ጦርነት ሲደረግ ሲቀሰቅሱ ነበር የነበሩት። በኦሮሚያ ላይ የሚደረገውን ትግልም በልዩ ሁኔታ ሲደግፉ ነበር የነበሩት። ከአማራ ክልልም ሰዎችን ማስርገው አስገብቶ በዛ ደረጃ ለማንቀሳቀስ በርካታ ነገሮችን ቪዲዮ ሪከርድ የተደረጉ ነገሮች አሉ ማለት ነው። እነዚህን በምናገራቸው ጉዳዮች ላይ ወደ አማራ ክልል ሲመለስ ግን የአስቸኳይ ጊዜ አዋጅ ጭምር አይታወጅ፣ የህዝብ ትግል ነው እየተደረገ ያለው እንጂ ምንም እየተደረገ ነገር የለም፣ ምንም በአስቸኳይ ጊዜ አዋጅ በሽብርተኝነት ፍረጃ የሚቀየር ነገር የለም ብለው ሲከራከሩ ነበር የነበረው ሽንጣቸውን ገትረው። ሁለቱ የብልጽግና ጽህፈት ቤቶች እርስ በርስ ያለመስማማት ነገር አለ፣ አንድ ላይ ናቸው ማለት ይቻላል።
ወይንስ አሁን አማራ ክልል እየተደረገ ያለው ነገር እንዴት ያዩታል? ከአቶ ገዱ አንዳርጋቸው ፐርስፔክቲቭ ጭምር ወስዶ ማለት ነው። ሁለቱ የብልጽግና ቅርንጫፎች እየተናበቡ አይደለም ማለት በተቃራኒው እየሄዱ ያሉ ይመስለኛል። ይሄን ደግሞ በተለያየ ጊዜ መግለጫዎችን አይተህ ከሆነ ተቃራኒ የሆነ አንዱ የአማራ ብልጽግና ኦሮሚያ ብልጽግና ላይ መግለጫ ሲያወጣ መልስ ደግሞ እዚህ ጋር ሲመለስ ምናምን ብዙ ጊዜ አይተሃል። ላይ ፍጥጫ ነበር ማለት ይቻላል። እሱ አለ። እዚህ ጋር ወደዚህ አሁን ትግል ያመራው የአማራው አካባቢ ንቅናቄ የሆነ ከዚህ ቀደም የነበረ በኢህአዴግ ጊዜ የነበረ የኦሮሚያ ትግል ተከተለ ብሎ ያሰቡትን ነገር ተመሳሳይ ነገር ለመድገም የሚሞከር ይመስላል። በዛን ጊዜ ከውጪ ከሀገር ውስጥ ሰው እንቅስቃሴ አለ፣ ከውጪ ያለነውም ደግሞ ያንን ትግል ለዛ ትግል ድምጽ የመሆን ነገር ነበረ። የፖለቲካ ድርጅቶችም ይሁኑ ያንን እንቅስቃሴ በመደገፍ ከዛም ደግሞ በኢህአዴግ ውስጥ የነበረው የኦህዴድ ነቲም ለማ የተመጋገበ ነገር በማድረግ ያለውጥ እንዲመጣ አስተዋጽኦ ተደርጎ ነበረ። አሁንም እዚህ ጋር ያንን ከዛ ጋር ተመሳሳይ የሆነ እዛው ብልጽግና ጋር አብሮ ሆነው ከውጪ ካሉት ጋር ደግሞ ፈጥረው ደግሞ አሁን የኦሮሚያ ብልጽግና ነው አትሊስት የጠቅላይ ሚኒስትርነቱን ቦታ ያዘውና ያኔ በተደረገው ተመሳሳይ ሞዴል አሁን ደግሞ ቀይረን ከኦሮሚያ ብልጽግና ወደ አማራ ብልጽግና ስልጣን እንረከባለን የሚል አይነት ተመሳሳይ ነገር ይመስለኛል። እንዲሁ ሳየው ያንኑ ለመድገም እዛ አማራ ብልጽግና ውስጥ ያሉ ሰዎች ከ360 ምናምን ከሚባሉት እና ከሌሎች ጋርም ኮኔክት በማድረግ ታማኝነታቸው ለብልጽግና ሳይሆን እንደ በብሔር ስልጣን የመቆናጠጥ ይመስለኛል። እና ይሄንን አሁን ያለውን ረፍሻ ራሱ ያደረገው አጠቃላይ ያለው አመራርና ሆም ብሎ ከፍቶ ይሄ ፋኖ እንዲቆጣጠር ያደረጉ ይመስለኛል። ያለምንም ሁሉንም ብዙ ከተሞችን እንደዚህ ተቆጣጥሮ ምናምን ሊሆን አይችልም። ስትራክቸሩ በራሱ መዋቅሩ በራሱ በዛ ሁኔታ እንዳልኩ ተናቦ ያደረገው ይመስለኛል። እና ያ ፍጥጫ አለ በግልጽ ነበረ በፊትም። ያ ደግሞ አሁን እዚህ ጋር ተንጸባርቋል ብዬ ነው ማስበው። መልካም እንግዲህ እነዚህን ነገሮች በተለያዩ መንገዶች በተለያዩ ሰዎች ሲገልጹ ነበር የነበረው። የአማራ ብልጽግና በዚህ መንገድ ነው እየሄደ ያለው የሚለውን ነገር ማለት ነው። በአጠቃላይ ህዝብ ላይ የሚደረግ ትግል ውጤታማ ነው ወይ? ምንስ ኮሜንት ያደርጋሉ እዚህ ላይ? አሁን በአጠቃላይ ስርዓት ብልጽግና ላይ የሚደረግ ትግል ሳይሆን በኦሮሞ ህዝብ ላይ የኦሮሞ ህዝብ ላይ ያነጣጠረው ኦሮሞነት ላይ ያነጣጠረ ትግል ነው እየተደረገ ያለው። ከዛ አካባቢ ብንመለከተው ድንበር ተሻግሮ ሰዎችን እየወጉ ነው የሚገኙት። በወለጋ አካባቢ፣ በሸዋ የተለያዩ ቦታዎች 4 እና 5 ቦታዎች ሸዋ ብቻ ሸዋ ዞን የሚባሉት ማለት ነው። ምዕራብ ምስራቅ ሸዋዎች አካባቢ ወደዚህ ወደ ሰላሌ አካባቢ የተለያዩ ቦታዎች ድንበር ተሻግሮ ሰዎችን እየዘረፉ ድንበር እያስፋፉ ነው የሚገኙት። በሀገራችን ዲሞክራሲን ለማስፈን የተሻለ የፍትህ ስርዓት የተሻለ ሀገር ለመገንባት በኢኮኖሚውም የተሻለ ነገር ለማምጣት የፖለቲካ ትግል መደረጉ በጣም ጥሩ ነው ብዬ ነው ማስበው። በቂ አልተደረገም፣ መደረግ አለበት። በሐሳብ እየተሸናነፉ ከሐሳብም ያለፈም ንቅናቄዎችን ማድረግ ጥሩ ነው ብዬ አስባለሁ። እሱ ለምን ሀገርን ይገነባል? አንደኛ ወይ ስልጣን ላይ ያለው መንግስት ከዛ ተምሮ ወይ ያንኑ ሐሳብ ሰርቆ ራሱ ሊተገብር ይችላል፣ ወይ ራሱን ሊያሻሽል ይችላል። ወይም ደግሞ ያ መንግስት ተቀይሮ ቀጥሎ የሚመጣው በተሻለ ሐሳብ ወደ ተሻለ ስርዓት ወደ ዲሞክራሲያዊ ስርዓት ሊያልፍ ይችላል። ያ ደግሞ ህዝቦችን በሚያጋጭ መልኩ ሳይሆን ከሌሎችም ጋር በመተባበር ሌሎችንም ከራስ ጎን በማሰለፍ ተሽሎ መገኘት አስፈላጊ ነው፣ ለህዝቡም ለሀገሪቱም ጠቃሚ። ነገር ግን የተሆነ ቡድንን በጠላትነት ፈርጄ እንደዛ አይነት ናሬቲቭ ይዘህ ስትሄድ የምታስከትለው ምንድነው? በህዝብ መሃል ግጭትን ነው የምታስከትለው። የሰዎች ህይወት ይጠፋል። በከፍተኛ ሁኔታ የህዝብ እልቂት ይከሰታል። በተለይም ግጭትን ማባባስ
ግጭትን ካላባባስን ይሄ ነገር አይሆንም በማለት የተለያየ ግጭት አይተ ከሆነ የወሎ ኦሮሞዎች ጋር በጣም ከፍተኛ ግጭት ነበር። ቅማንት አካባቢ እንደዛ ነው። ከቤኒሻንጉል ጋር ግጭት ነበር። አሁን ደግሞ ድንበር ጋር ወደ ኦሮሚያ ሌላ እንደዚህ አይነት ኮንፍሊክት ነው አሁንም እየተስፋፋ ያለው። ይሄ አላስፈላጊ የህዝብ ለህዝብ እልቂት ሊያስከትል ስለሚችል ከእንደዚህ አይነት ነገሮች መታቀብ መቻል አለባቸው። እንግዲህ መታወቅ ያለበት ይሄ ትግል ትክክል አይደለም፣ ሂደቱ ትክክል አይደለም። ኮዙ ምንም ይሁን ምን እንደዚህ አይነት ግጭቶችን ለማባባስ በህዝብ መሃል ኮንፍሊክት የማድረግ ሂደት ሌላ አላስፈላጊ ውጤት ሊያስከትል ስለሚችል ከእንደዚህ አይነት መመለስ በጣም አስፈላጊ ነው። ባይ ዘ ዌይ ፎር ዛት ማተር ከዚህ ጋር የተያዙ ብዙ ጥያቄዎች ይነሳሉ። ላይክ የእንትን ክሌም፣ የቦርደር ክሌም፣ የድንበር የወሰን ጥያቄዎች አሉ። እነዚህ ጥያቄዎች እኮ ኖርማሊ በህገ መንግስቱም እኮ መፈታት የሚችሉ ናቸው። በህዝብ ድምጽ መፈታት የሚችሉ ናቸው። በፌደሬሽን ምክር ቤት እኮ ህዝቡ ድምጽ እንዲሰጥ ተደርጎ ሬፈረንደም ተደርጎ ማንነቱን መወሰን ይችላል። ይሄንን መከተል እየተቻለ በኃይል የመጨፍለቅ በኃይል ቦታዎችን የመያዝ ይዘው የማስመሰለስ የጦርኝነት ሂደት ከፍተኛ ዋጋ ያስከፍታል። የአማራንም ህዝብ ሌላውንም ህዝብ ከፍተኛ ዋጋ ሊያስከትል ይችላል። ሀገሪቷ የእርስ በርስ ኮንፍሊክት ውስጥ ልትገባ ትችላለች። ያ ደግሞ ሁሉንም ነው ዋጋ የሚያስከፍለው። ሁሉም የሰው ልጅ አማራውንም ሌላውንም አማራው እንግዲህ ይሄንን ነገር እንመራለን የሚሉ የአማራውን ጉዳት ለአማራው ቆርቆሮ ከሆነ ከእንደዚህ አይነት ነገር ብታቀቡ የተሻለ ነው የሚል አጭር መልእክት ማስተላለፍ ፈልጋለሁ በዚህ ዙሪያ። መልካም። ከዚህ ጋር በተገናኘ ሌላኛው በደንብ ሊሰመርበት የሚገባው ብዬ ያሰብኩት ነገር እንዲያነሱልኝ ፈልጌ ማለት ነው፣ በሌሎች ክልሎች በተለይም በኦሮሚያ ክልል አካባቢ የሚኖረው አማራ ተነስቶ ይታገል፣ ትግላችንን ይደግፍ የሚል ቅስቀሳን ነው የሚያሰሙት። እነዚሁ የኦሮሞ መንግስት የኦሮሞማ መንግስት መውደም አለበት፣ ኦሮሞነት ከልት ነው ምንድን ነው ብሎ የሚያነሱ ሰዎች በኦሮሚያ ክልል ውስጥ ለ30 ለ40 ዓመት የኖረን አማራ ተነስተ ታገል እያሉት ነው የሚገኙት። ይህ ወዴት ሊያመራ ይችላል? ህዝብ መሃል የሚጠራ ጦርነት ነውና ድንበር ተሻግሮ ጭምር ህዝብን እየወጉ ነው የሚገኙት። ያም አልበቃ ብሎ ደግሞ የተለያየ ቦታ ጉጂም፣ ቦረናም፣ ባሌም፣ ቦሌም ያለው አማራ ነኝ የሚል ሰው ተነስቶ ትግሉን እንዲቀላቀልና እንዲቃወም ነው ጥሪ እያቀረቡ ያሉት። የሚቃወም ደግሞ እነሱ በሚጠሉትና በሚፈልጉት መንገድ ነው እያደረጉ ያሉት። ከሩቅ ያለው ነገር ምናልባት ኦሮሚያ ላይም እንዲደረግ ነው እየተፈለገ ያለው። ከዛም መልኩ ተርፎ ጀመር አንድ ትግል አስፈላጊውን ውጤት ሊያመጣ የሚችለው አንደኛ ቪዥን ሲኖረው ነው፣ ግልጽ የሆነ ቪዥን ክሊር ቪዥን ሲኖረው ነው። ሁለተኛ ደግሞ አመራር በደንብ የተዋቀረ አወቃቀር ቼን ኦፍ ኮማንድ ሲኖረው ነው። ግልጽ የሆነ ፕሮግራም ሲኖረው ነው። አሁን ይሄ ሁሉ አይታይም። የትግሉ መሪ አንድ ሰውዬ እንደዚህ የሚባል ሰው ነው ይባላል። ምክትሉ ምንድነው የዛ ሆል ስትራክቸሩ ምንድነው ብትል ግልጽ አይደለም። እርስ በርሱም ደግሞ የተለያየ አንዳንዴ ይሰማል እንትን የእርስ በርስ እንትንምና እንደዛ ባልሆነ እነዚህ አሁን ያልኳቸው ነገሮች ባልተሟሉበት እንዲሁ ኢንስታቢሊቲ ብቻ ለመፍጠር የሚሞከረው ነገር እንዳልኩ ነው። ቅድም እንዳልኩ አይነት ግጭቶችን አላስፈላጊ ግጭቶችን ይፈጥሩና የህዝብ ለህዝብ ኮንፍሊክት ሰዎች የሚጎዱበት ሁኔታ ስለሚፈጥር ይሄ ክሊር የሆነ እንትን በሌለበት የሚደረጉ ነገሮች ጎጂ ናቸው እና ኦሮሚያ ውስጥ ያለው አማራ ምን ብሎ አማራ ክልል እንደዚህ ይሁንልኝ ብሎ ነው ወይስ ምን እንድል ነው የሚፈልገው? ሲጀመር በጣም ረጅም ጊዜ የኖሩት ከዛው ከህዝቡ ጋር በደንብ እንትን ብሎ ቢዝነስ ያላቸው ብዙ ነገር ያላቸው ናቸው። እነዚህ ደግሞ ከሚኖሩበት ህዝብ ከሚኖሩበት ማህበረሰብ ጋር ይጋጩ ብሎ ካልሆነ በስተቀር ጥሩ እንትን አይመስለኝም እና ጥያቄዎች ሊኖሩ ይችላሉ። እነዛን ጥያቄዎች ደግሞ
መጠየቅ ባለባቸው ቻናል መጠየቅ ይችላሉ። በጽሁፍም አድቮኬት ማድረግ ይቻላል። ለዛ ነው እኮ ስርዓቶች እየተሻሻሉ መሄድ አለባቸው። መንግስታዊ ስርዓቱ ላይ መታገል ጥሩ ነው። ሞር ዲሞክራሲያዊ እንዲሆን መታገል አስፈላጊ ሆኖ እያለ አሁን ነገሮቹ ሁሉ ከፖለቲካ ትግል ይልቅ ወደ ትጥቅ ትግል ሄዱ። እዛም ትጥቅ ትግል ነው፣ ሌላም ጋር አርምድ ኮንፍሊክት ነው። አርምድ ኮንፍሊክት ውስጥ ደግሞ መገዳደል ነው። ከዛ በኋላ ሰላማዊ ሰዎችም ይገደላሉ። እንትኑ ሁሉ የመጠፋፋት ነው። ከመጠፋፋቱ መውጣት ያስፈልጋል። የመጠፋፋት ትግል እያረክ አርምድ ኮንፍሊክት እያረክ ምን አይነት እንትን ነው የምትጠራው? እንደገና ዘሆል ኦሮሚያን ጠላት ነው ብለ ኦሮሞማ ጠላት ነው ብለ ባወጅክበት ይሄ እብደት ነው። በቃ አስፈላጊ አይደለም። ትክክል አይደሉም። ራሳቸው ቆም ብሎ መገምገም አለባቸው። ላይክ ምንድነው እያደረግን ያለ ነው? ውጤቱ ምንድነው ብለው ማየት አለባቸው፣ ወይም ሪቫይስ ማድረግ አለባቸው እንዳለ እንጂ አሁን በያዙበት መንገድ ውጤት አያመጡም። መልካም እንግዲህ የኦሮሞ ህዝብ በአጠቃላይ አሁን ያለበት ሁኔታ የመወጋት ሁኔታ ነው። ይህን ዘርዘር አድርጌ ላንሳሎትና የኦሮሞ ህዝብ ምን ማድረግ አለበት የሚል ሀሳብ ያስቀምጡ በጣም ደስ ይለኛል። ሳተናው የሚባል ቡድን ከድሬዳዋ አንስቶ ምስራቁን ክፍል በተናበበ መንገድ እስከ ጅግጅጋ ድረስ ዘልቆ ሐረርን፣ ድሬዳዋን እስከ ጭሮ ድረስ የዘለቀ መዋቅር ዘርግቶ ይንቀሳቀሳል። ከዚህ ፋኖ ከሚባለው ቡድን ጋር የተናበበ ነገር ነው የሚያደርገው። የተለያዩ ቦታዎች ላይ የተለያዩ ነገሮችን ያደርጋል። ሰዎችን ያፍናል፣ የፈለጉትን ነገር ያደርጋሉ። ለነዚህ ሁሉ ማስረጃዎች ይዤ ነው የምናገረው። ፋኖ የሚባለው አዲስ አበባ ውስጥ ፍንፍኔ ውስጥ ማለት ነው፣ አዳማ ውስጥ፣ የተለያዩ ቦታዎች ውስጥ ኢቭን አርሲ የተለያዩ ቦታዎች ላይ ሰሞኑን እኛ ፋኖ ነን እዚህም አለን የሚል በራሪ ወረቀት ሲበትኑ ነው ያደሩት። ግድግዳ ላይ ተለጥፎ ነው ስንመለከት የነበረው። እያንዳንድሽ ነገ ጠዋት ለመነሳትሽ ዋስትና የለሽም፣ በእኛ ፍቃድ ነው የምትኖሪው የሚል መፈክር ያለበት ወረቀት ነው ሲበትኑ ያደሩት። አርሲ የተለያዩ በጣም ትንሽ የወረዳ ከተሞች ውስጥ ነው ይሄ ነገር ሲደረግ የነበረው። በድንበር ደግሞ በከረዩ በኩል ቆርኬ የሚባል አካባቢ በጣም በርካታ ኪሎ ሜትር ተወስዶ የኦሮሞ ገበሬዎች እና አርሶ አደር አርብቶ አደር የከረዩ ማለት ነው ተፈናቅለው ድንበር ተክሎ ነው ያሉት። ከሐረር ድሬዳዋ የሚያገናኘውን መንገድ የአማራ ክልል ውስጥ አልፎ እንዲሄድ እያስደረጉ ጭምር ነው ያሉት። በቅንብቢት አካባቢ ከ18 ኪሎ ሜትር በላይ ቦታዎችን ከኦሮሚያ ወስደው የአማራ ክልል ስራ አስገብተው የአስተዳደር መዋቅር እየዘረጉበት ነው ያሉት። ደራ የሚባል ወረዳን ሙሉ በሙሉ ወደ አማራ ክልል ለመጠቅለል ከፍተኛ ጦርነት ነው ሲደረግ የነበረው። ሰሞኑን በጣም ከፍተኛ ጦርነት ነበር ሲደረግ የነበረው። በወለጋ ወደ 7 የሚጠጉ ወረዳዎች በተለይም በልዩ ሁኔታ ደግሞ ሆሮ ጉድሩ አካባቢ ላይ ያለውን ኤሪያ ከአባይ ሸለቆ ጋር በተለይም ከአማራ ክልል ጋር የሚወሰኑ አካባቢዎችን በልዩ ሁኔታ ጦርነት እያደረጉባቸው ነው የሚገኙት። ሰሞኑን ብቻ ሆሮ ጉድሩ ወለጋ አቤዶንጉሮ የምትባል ወረዳ ላይ የወረዳው ጸጥታ ጽሕፈት ቤት ኃላፊ ሚሊሻዎቹን እዛ አካባቢ የነበሩትን ታጣቂዎች በአጠቃላይ ጨርሶ ነው በከባድ መሳሪያ ቦታ ተቋጥረው ያሉት። የኦሮሞ ህዝብ እየመጣበት ያለው በጣም ከባድ ነገር ይመስለኛልና ምንድነው ማድረግ ያለበት ይላሉ? ከዚህ ጋር በተገናኘ ህዝቡ ማድረግ ያለበት አንደኛ በጣም ኮሽስ ሆነ ጥንቃቄ በጣም ያስፈልጋል። አንድነት ያስፈልጋል፣ መደማመጥ ያስፈልጋል። በጋራ እንደዚህ አይነት ትሪቶች ሲኖሩ በጋራ መቆም ያስፈልጋል። ቢኮዝ ይሄ በጣም በእብደት የተሞላ አይነት አካሄድ ነው። ያን ደግሞ በአንድነት ራስን መከላከል ይጠይቃል። ብዙ ቦታ የወረራ አሁን በግልጽ እኮ እያሉ ነው ጦርነቱን ወደ ሌላ ክልል ማስፋፋት አለብን፣ ኦሮሚያን እንትማ ሌላውም የሰላም እጦት ምን እንደሆነ እንዲያቅ። የሰላም እጦትን እኮ ይታወቃል። ኦሮሚያ ውስጥ ራሱ ሽብር ተዋጊ አለ፣ ብዙ እኮ ችግር አለ ኦሮሚያ ውስጥ ራሱ። ሰላማዊ ሰዎች እንትን ከመንግስትም ከሸማቂው ብዙ ነገር እንትን ተብሏል። ነገር ግን ከውጭ ገብተን እንደዚህ ካላረግን፣ አንዳንዴ ካላፈናቀልን፣ አንዳንዴ አሁን ቪዲዮዎችን ስትሰማ የወሎ እንትኖችን ጠርገን አውጥተን ወሎ ያሉትን ኦሮሞ ወደዛ ወደ ኦሮሚያ እናስገባ ሲባል ነበር ከዚህ በፊት።
እና እዛ ላይ ጦርነቶች ነበሩ። ያ በጣም አደገኛ አካሄድ ነው። አሁንም ወደ ድንበር እየዘለቁ ህዝቡን ማፈናቀል፣ ይሄ ከረዩ መንገዱን መቆጣጠር አለብን ብሎ አርብቶ አደር ነው ከረዩ ግጦሽ መሬት ነው እንትን ብለው እየሰፈሩ ወደዛ ውስጥ እንትን ይሄ በኃይል ማስፋፋት፣ ግዛትን ማስፋፋት፣ ወሰን ማስፋፋት የሚደረግ ነገር እብሪተኝነት ነው። ስለዚህ መከላከል አስፈላጊ ነው። ይሄንን ህዝቡ በጋራ በአንድነት ቆሞ መመከት መቻል አለበት። በኃይል የሚመጣ ነገር የለም። ጥያቄ ካለ ደግሞ በህግ ወይም ደግሞ በስርዓት በውይይት ባለው ህገ መንግስታዊ አካሄድ ነው እንጂ መሆን ያለበት ህዝብ እያፈናቀልክ እየሰፈርክ ወይም ደግሞ ህዝብ ላይ እያጠቃ የምታደርገው ነገር ቴሮሪዝም ነው፣ ሽብርተኝነት ነው። ሰላማዊ ዜጎች ላይ የሚደረጉ ነገሮች ሽብርተኝነት ናቸው። ስለዚህ ይሄንን ደግሞ ማስቆም ግዴታ ነው። ያን ለዛ የሚያስፈልገው ወደ አንድነት መምጣት ነው፣ በጋራ መቆም ነው። ሸማቂውም ይሁን ሌላውም አሁን ነው መነጋገር ያለባቸው ብዬ ማስበው። ይሄ እርስ በርስ እንትን የሚደረግበት ለስልጣን እንትን የሚደረግበት ሳይሆን በጋራ መቆም የሚያስፈልግበት ጊዜ ስለሆነ ኦሮሞ ህዝብ ከውጭም ከውስጥም ያለው ይሄንን አደጋ በአንድነት ቆሞ መመለስ መቻል አለበት። መልካም እንግዲህ አቶ ነጌሳ ሌላ ጊዜ የምንገናኝ ይሆናል። ለዛሬ ሰዓታችን እዚህ ድረስ ይገድበናል። ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ውድ አድማጭ ተመልካቾቻችን ከአቶ ነጌሳ ኦዶ ጋር የነበረን ውይይት ይህን ይመስላል። በተለያዩ አካባቢዎች ላይ ከአማራ ክልል የሚነሱ ታጣቂዎች እንዲሁም የአማራ ክልልን ትጥቅ ትግል እንመራለን የሚሉ ሰዎች በኦሮሞ ህዝብ ላይ የሚያሰሙትን የጥላቻ ንግግርና እያደረጉት ያለውን መፈናቀል እንዲሁም በኦሮሞ ህዝብ ነፃው ገበሬ ላይ እያደረጉትን ያለውን አስከፊ ሁኔታ እየተከታተለን ከስር የምንዘግብ ለህዝባችንም